4000 ምናምን ብር ቀጥቶታል ይሄን መምህር። ይሄ አይነ ስውር ለአይነ ስውር የማይራራ አንደኛው ጥፋት የሀገረ ስብከቱን መመሪያ አለማክበር ዋነኛው ጥፋት ነው። ምክንያቱም አሁን ላይ ደብዳቤዎች እየወጡ ያሉት በማን በኩል ነው ካላችሁ ሀገረ ስብከቱ በብፁዕ አቡነ ሕርያቆስ በኩል ታይተው ተፈትሸው ተመርምረው ነው እየወጡ ያሉት። አሁን ይህን ደብዳቤ አልቀበልም ማለት ቀጥታ አታክ የሚያደርገው ማን ነው ከተባለ የመራውን አካል እንደሆነ ግልጽ ነው፣ ምንም ጥርጥር የለው። ይሄን ደግሞ እኔ በአካል በአይኔ ቢሮ ውስጥ ገብቼ ያየሁትን የተረዳሁትን ነው የምነግራችሁ። ስለዚህ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን ካላከበራችሁ ማንን ታከብራላችሁ ነው የኔ ጥያቄ። አባታችን የሽሮ ሜዳ ሥላሴ አለቃ ምናልባት በዙሪያዎት ብዙ የሚያራግብ የሚያገበግብ ብዙ አማካሪ ሊኖረዎት ይችላል። ይህ አማካሪ አደገኛ አማካሪ ነው። በፍጹም የማያስኬድ ነገር ነው። ምክንያቱም አንድ ጉዳይ ተወክቶ ተረግጦ መጨረሻ ላይ የሚወጣው በእርሶ ፊርማ ነው፣ በእርሶ ቲተር ነውና ተጠያቂ የሚያደርገው እርሶን ነው። እኛ መልካም ሰው ነን፣ ለመምህር ዕዝራ በጣም ደግ ሰዎች ነን፣ እንዳውም ስለኛ ወጥተህ መልካም ስራ ዘግብ ብላችሁኛል ስናወራ በስልክና በየት በኩል ልግባ በየት በኩል ልገዝት አለ ያ ኮሜዲያን። ሰሞኑን ስለ አይነ ስውሩ ስለዛ ስለ ምስኪኑ ስለ ሊቁ ቪዲዮ ሰርቼ ነበር። ከዛም ጋር ተያይዞ ያንተ ጉዳይ ሚዲያ ላይ ወጥቷልና ብለው ያለ ጊዜው ካለፈ በኋላ ወደ ኋላ ተመልሰው 4000 ምናምን ብር ቀጥቶታል ይሄን መምህር። ይሄ አይነ ስውር ለአይነ ስውር የማይራራ ጊዜው ካለፈ በኋላ መቅጣት ይቻላል ወይ? ለምሳሌ ወደ ኋላ አሁን 4000 ማለት መቼም የአንድ ቀን አይመስለኝም ወይም ደግሞ ሚያዚያ ውስጥ ይሄን ያክል ቀን ይሄ መምህር እዛ ቦታ ላይ ስራ ላይ አልተገኘም ማለት አይቻልም ይመስለኛል። ወደ ኋላ ተመልሰው የሆኑ ቀናትን አሰልተው አሁን ደግሞ ይሄ ቪዲዮ ሲሰራጭ በአንተ ምክንያት ነው ብለው 4000 ምናምን ብር ቀጥቶታል። ማን? የሽሮ ሜዳ ሥላሴ ቤተክርስቲያን አለቃ። እዚህ ጋር እየለያችሁ የሽሮ ሜዳ ሥላሴ ቤተክርስቲያንና አለቃውን እየለየን ነው የምንናገረው። ቤተክርስቲያኗ የተከበረች ናት፣ ክብርት ናት። የራሷ ስርዓት፣ ህግ፣ ደንብ፣ ትምህርት ያላት የራሷ መመሪያ ያላት እናታችን ቤተክርስቲያን ናት። ግን ደግሞ ቤተክርስቲያኑ ላይ ደግሞ በአምራርነት የተቀመጡ ሰዎች የሚሰሩት ስራ ልክ ነው ወይ ነው የኔ ጥያቄ። አሁን የትኛውም የዓለም ህግ እንደዚህ ያለውን መመሪያ አያስቀምጥም። መቅጣት ካለብህ በዛው በወር ውስጥ ካለ ጥፋት የዛን ጥፋት ወስደህ ትቀጣለህ እንጂ ወደ ኋላ ተመለሰ በአንዴ ይሄን ያክል ብር መቅጣት ይቻላል ወይ? ለዛውም በዚህ ክፉ ዘመን፣ በዚህ አስቸጋሪ ዘመን ሀገረ ስብከቱ የፈቀደልኝን ከሀገረ ስብከትም ቀጥሎ ይላል የክፍለ ከተማው ስራ አስኪያጅ በደብዳቤ አዘውልኝ የደብሩ አለቃ ግን ይዘውብኛል፣ ወደ ስብከት እንዳልመጣ አድርገውኛል ብሎ በመጣው መረጃ መሰረት አሁን ደግሞ እነሱ ሌላ ጥፋት በጥፋት ላይ ጥፋት እየሰሩ ይገኛሉ። ይሄ አደገኛ ጥፋት ነው። ይህንን ቪዲዮ ለሽሮ ሜዳ ሥላሴ አለቃ አድርሱልኝ። ሁላችሁም አለቆች በነገራችን ላይ በዚህ ጉዳይ ላይ አንድ ጉዳይ ተላውሶ ወይ ተንከባሎ መጨረሻ የሚወጣው በእናንተ ነውና የመጨረሻውን ሸክም የምትሸከሙት እናንተ ስለሆናችሁ ለአንዳንድ ውሳኔዎች በጣም ማሰብ ያስፈልጋል። አንዳንድ ውሳኔዎች ላይ በጣም ማጤን
ይጠበቅባቸዋል ብዬ አምናለሁ። እና አሁን ይሄ ምስኪን አይነ ስውር አይደለም ልትቀጣው ይቅርና ልትቆጣው እንኳን የሚከብድ የሚያሳዝን ሰው ነው። እስኪ እዩ ዝም ብላችሁ አካለ